system activated in North Korea. እንዳምላክም እንደ ንጉስም የሚታዩት ኪምም ፈጽሞ ያልተጠበቀ ነገር አደረጉ። Pyongyang fired about 10 unidentified ballistic missiles. ወየው ለጨዋታ ሳይሆን ለድል ነው የተነሱት። አላንጣዎቻቸውን አንድ ባንድ አስወገዱ። What appears to be a ballistic missile. አሜሪካን የመምታት አቅም እንዳለው አስመስክሯል። ሚሳኤሎቿ የዓለምን የውጊያ አውድ ቀይረዋል። ኪም ጆንግ ኡን የዓለም አቀፍ ፖለቲካን ሚዛን የሚሰፍሩ ኃያል ተዋናይ ሆነዋል። ከ5 ዓመት በፊት ዓለም አቀፉ ማህበረሰብ የኪም ጆንግ ኡን ዘመን እንዳከተመ በመደምደሙ ሰሜን ኮሪያ ድንበሯ በፈንጅ ታጥሮ ኢኮኖሚዋም ወደ ጥቁር ቀዳዳ በርሜልነት ተቀይሮ ነበር። እንዳምላክም እንደ ንጉስም የሚታዩት ኪምም ፈጽሞ ያልተጠበቀ ነገር አደረጉ። በኪም ኢልሱንግ አደባባይ ስቅስቅ ብለው እያለቀሱ ህዝብን ይቅርታ ጠየቁ። በሰሜን ኮሪያ የሰራተኞች ኮሚኒስት ፓርቲ ታሪክ እንደ 78ኛው ጉባኤ በሀገሪቱ ህልውና ላይ አደጋ ሲጋረጥ ታይቶ አይታወቅም። በአውሮፓውያኑ የዘመን ቀመር በ2020 10ኛ ወር ተፈተነች። በዚያ የውድቀት አፋፍ ላይ የአገዛዙን መንኮታኮት ብዙዎች በእርግጠኝነት እየለፈፉ የመሪው ትንተና ስህተትነቱን የጎላው። ዛሬ ግን ሰሜን ኮሪያ እጅግ የተዋጣላቸው ተንታኞች እንኳ ሊተነብዩት በማይችሉት መልኩ ወደ ላቀ ደረጃ እንደተሸጋገረች ጁንግ ፓክ የተባሉ ምሁር ሰሞኑን በፎረን አፌርስ መጽሔት ላይ አስፍረዋል። ሰሜን ኮሪያ እንደምን አሸነፈች? የኪም ጆንግ ኡን ያልተለመደ ድል በእንግሊዝኛ How North Korea Won The Stranger Triumph of ኪም ጆንግ ኡን የሚል ርዕስ ነው ለመጣጥፋቸው የሰጡት። ውድ የሳሎን ቲዩብ ቤተሰቦችና ተከታታዮች፣ ባልደረባችን ጋዜጠኛ ቁምላቸው አበበ ይማም ወይም ሞሼ ዳያን ተገልላ የቆየችው ሰሜን ኮሪያ አሁን በኃያላን የተከበበችበትን ምስጢር ፈትሿል። ወታደሮቿም በአውሮፓ ምድር ጦርነት እየተሳተፉ ነው። ሚሳኤሎቿ የዓለምን የውጊያ አውድ ቀይረዋል። ኪም ጆንግ ኡን የዓለም አቀፍ ፖለቲካን ሚዛን የሚሰፍሩ ኃያል ተዋናይ ሆነዋል። ይህ እንዴት እንደተሳካ አብዱ ሰመድ መሐመድ ዘረዝርላችኋለሁ። የባንክ ብድር የተመቻቸላቸውን አፓርትመንት ቤቶች እየፈለጉ ነው። በመሃል ከተማ ከ5 በላይ ዘመናዊ ኮመርሻል አፓርትመንቶችን በጥራት አጠናቆ ያስረከበው ድሪም ቢልደርስ ሪል ስቴት አሁንም በሲኤምሲ የተባበሩት አደባባይ አፍሪካ ኮንቬንሽን ሴንተር ፊት ለፊት በኢትዮጵያ የመጀመሪያውን ባለ 5 ኮከብ ሆቴል ያጠቃለለ ዘመናዊ ባለግቢ አፓርትመንት በ30 በመቶ የዋጋ ቅናሽ አቅርቧል። ከባለ 1 እስከ 3 መኝታ በተለያየ የካሬ አማራጭ እነሆ በ720 ሺህ ብር ቅድመ ክፍያና በ50 በመቶ የባንክ ብድር ዕድል ኑሮውን ያዘምኑ። ቅናሹ ሊጠናቀቅ 7 ቀናት ብቻ ስለቀሩት አሁኑኑ በ0992 52 94 48 ይደውሉ። ጸሐፊው ጁንግ ፓክ ተራ የህልውና ታሪክ እየተነተኑ አይደለም። ከዓለማችን ደሃ ሀገራት አንዷ በተግባር ያሸነፈችበት ረቂቅ የፖለቲካ ጥበብ ነው። ኪም በ27 ዓመታቸው ስልጣን ሲይዙ ሁሉም በፌዝ ነበር የተቀበላቸው። ታላቁ ተተኪ ብሎ ተሳለቀባቸው። በአረጋውያን የጦር መኳንንት እጅ በቀላሉ እንደ ቅጠል የሚበጠስ አሻንጉሊትነታቸው በሟርት መልክ ተሰምቷል። ይሁንና ሰውየው ለጨዋታ ሳይሆን ለድል ነው የተነሱት። ባላንጣዎቻቸውን አንድ ባንድ አስወገዱ። የገዛ አጎታቸውንና የአክስታቸውን ባል ጃንግ ሶንግን በሞት ቀጡ። ወንድማቸው ኪም ጆንግ ማንን በ2017 ሁለተኛ ወር በተጨናነቀው የማሌዥያ ኳላሉምፐር አየር ማረፊያ ውስጥ በሁለት ሴት ቅጥር ነፍሰ ገዳዮች ቬክስ በተባለ መርዝ አስገደሉ። በመቀጠልም አቶሚክ ቦምብ በአገራቸው መቀመሙን አውጀው በመላ ዓለም ፈጽሞ ችላ እንዳይባሉ አደረጉ። ከ2017 እስከ 2019 አባታቸውና አያታቸው በድምሩ ከሞከሩት በላይ ሚሳኤሎችን አስተኮሱ። ኒውክሌር ለእርሳቸው መሳሪያ ብቻ አይደለም፣ ያገዛዛቸው ህልውና ዋስትና ነው። በ2017 እስከ ኒውዮርክ የሚምዘገዘግ አህጉር አቋራጭ ሚሳኤል በተሳካ ሁኔታ አስሞከሩ። ሰሜን ኮሪያ ካደረገችው 6 የኒውክሌር ሙከራ 4ቱ በእሳቸው ዘመን የተከወነ ነው። በ2017 የተሞከረው ሃይድሮጂን ቦምብ ከ100 እስከ 150 ቶን የሚደርስ የማጥፋት ኃይል እንዳለው ይገምታል። አሜሪካ በጃፓን ሂሮሺማ ላይ የጣለችው አቶሚክ ቦምብ የጥፋት አቅም 15 ቶን ብቻ እንደነበር ልብ በሉልን። በ2017 ማብቂያ ሰሜን ኮሪያ በታሪክ ለመጀመሪያ ጊዜ አህጉር አቋራጭ ባላስቲክ ሚሳኤል ስትሞክር እጅግ አስፈሪ ሁኔታ መፈጠሩ አይዘነጋም። ኪምና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማዶ ለማዶ ሆነው
የመረረ ቃላት ተለዋውጠዋል። ትራምፕ ኪምን ጨቅላው ባለ ሮኬት በማለት ሞሸለቋቸው። ኪም ደግሞ የአእምሮ በሽተኛ የሚል አጽፋ ሰጡ። ትራምፕ የአሜሪካ ጦር ስንዱና የታጠቀ መሆኑ እንዲታወቅላቸው ሁሉ አሳስበው ነበር። የመከላከያ ሚኒስትራቸው ጄምስ ማቲስም ለሰሜን ኮሪያ ከባድ ወታደራዊ ምላሽ እንደሚሰጥ ለማስፈራራት ሞክረዋል። የትራምፕ የቀድሞ የብሔራዊ ደህንነት አማካሪው ሃርበርት ሬመንድ ማክማስተር ደግሞ በሰሜን ኮሪያ ላይ ሳንቀደም እርምጃ እንውሰድ ማለታቸው አይዘነጋም። የአሜሪካ ወታደራዊ ሹማምንት ኮሪያ በሰሜናዊ አሜሪካ የሚገኙ ይዞታዎችን መምታት የሚችል ሚሳኤል እንደሞከረች ለሀገራቸው የሕግ መምሪያ ምክር ቤት ማረጋገጫ ሰጥተዋል። የውጥረቱን ክረት ከፍ ያደረገው ደግሞ ቻይናና ሩሲያ የተባበሩት መንግስታት ድርጅት በሰሜን ኮሪያ ላይ ለተጣለው ጠንካራ ማዕቀብ ድጋፍ መስጠታቸው ነው። ይሁንና ጉድ አንድ ሰሞን ነው እንደሚባለው ብዙም ሳይቆይ ለዘመኑ ፖለቲካ እጅግ እንግዳ የተባለ ዲፕሎማሲ ታየ። ዶናልድ ትራምፕና ኪም ጆንግ ኡን መዛዛቱን ትተው ፊት ለፊት ተገናኙ። ትራምፕ በማህበራዊ ትስስር ገጻቸው ከእንግዲህ የሰሜን ኮሪያ የኒኩሌር ስጋት እንደሌለ አሳወቁ። ነገር ግን ድርድሩ ፍሬ አልባ ነበር። መሪዎቹ ሁለት ጊዜም ተገናኝተው ረብ ያለው ውል ላይ አልደረሱም። ኪም ማዕቀቡ እንዲነሳላቸው ጠየቁ። የትራምፕ ፍላጎት የሰሜን ኮሪያ ኒኩሌር እንዲወገድ ነበር። አንዳቸውም ሰጥቶ የመቀበልን መርህ አልወደዱትም። ሲንጋፖርና ሃኖይ ቪየትናም ከድርድር ይልቅ ተራ የሽርሽር ማሳለፊያ ሆነው ተረሱ። በወቅቱ 26 ሚሊዮን ከሚደርሱት የሰሜን ኮሪያ ዜጎች ከ40 በመቶ የሚበልጡት ድርቅ ባስከተለው የምግብ እጥረት እንደሚሰቃዩ የመንግስታቱ ድርጅት ይፋ አድርጎ ነበር። በእንቅርት ላይ እንዲሉ ኮቪድ-19 ተከሰተ። ኪም ወፍ እንኳ ድርሽ እንዳይል አድርገው አገሪቱን ከረቸሙ። ብቸኛ የኢኮኖሚ እስትንፋሳቸው ከሆነችው ቻይና ጋር የሚደረገው ንግድም 80 በመቶ አሽቆለቆለ። ኢኮኖሚዋ ክፉኛ ተንገዳገደ። ቁልቁል ከ4 እስከ 5 በመቶ ተንከባሏል። ይሁንና ኪም ጆንግ ኡን የዋዛ ሰው አይደሉም። ሁኔታዎችን የማንበብ ጥበብ ታድለዋል። ከኮቪድ ወረርሽኝ አንድ ዓመት በፊት 2018 እንደባተ በደቡብ ኮሪያ በተካሄደው የክረምት ኦሎምፒክ ባሳተፏት ሀገራቸው ዲጂታል ሰራዊት ገንብተዋል። የሰሜን ኮሪያ ሳይበር ሰርሳሪዎች የተዋጣላቸው ባንክ ሰባሪዎች መሆናቸው ተመሰከረ። የተባበሩት መንግስታት ድርጅት የባለሙያዎች ቡድን እንደመሰከረው ከ2017 እስከ 2023 ባለው ጊዜ ውስጥ የሰሜን ኮሪያ ሳይበር በርባሪዎች $3 ቢሊዮን የሚጠጋ ገንዘብ ሰርቀዋል። በድብቅ ለአሜሪካ ኩባንያዎች የርቀት ሰራተኛነት በመቀጠር በዓመት እስከ $300,000 ወደ ፒዮንግያንግ መንግስት ካዝና ያስገባሉ። ህዝቡ በችጋርና ቸነፈር እየተገረፈ ኪም በተዘረፈ ዲጂታላዊ ወርቅ የጦር መሳሪያ ክምችታቸውን እንዳሳደጉና ጦራቸውን እንዳዘመኑ ነው የተረጋገጠው። በ2022 ሁለተኛ ወር የሩሲያ መንግስት በዩክሬን ላይ ላዘመተው ሰራዊት ያጋጠመውን የመድፍ ተተኳሽ እጥረት ኪም ጆንግ ኡን ለማንሰራራት ተጠቅመውበታል። በሚሊዮን የሚቆጠር የመድፍ ቅንቡላ፣ ሮኬትና ሚሳኤል ለሩሲያ እየተቸበቸበ ገበያ ደራ። ሩሲያ የሰሜን ኮሪያን ድጋፍ የምትጠብቅበት ጊዜ መጣ። በ2024 የሩሲያ ጦር ከሚያስፈልገው ተተኳሽ እስከ 40 በመቶ የቀረበው ከሰሜን ኮሪያ ነው። የኪም መንግስት 11,000 ወታደሮችን ለሩሲያ እንዲዋጉ በድል ተመለሱ ብሎ መርቆ ሲልክ ፕሬዝዳንት ቭላዲሚር ፑቲን በምላሹ ነዳጅ፣ ስንዴ፣ ስኳርና መሰል ሸቀጥ ሰደዋል። ሰሜን ኮሪያ የገንዘብ አቅም የማይሞከረውን የሩሲያን ወታደራዊ ቴክኖሎጂ ማግኝተው ኪም ኃይላቸውን አጠናክረዋል። ጸሐፊው ጁንግ ፓንክ እንደዘረዘሩት የኪም ትልቁ ብልሃት ቻይናውያንና ሩሲያውያን ልብ ለልብ እንደማይዋደዱ ማወቃቸው ነው። የቤጂንግ መንግስት መረጋጋትን ሲመርጥ፣ የሞስኮ ሹማምንት ሁከትን ያስቀድማሉ። ኪም ለሁለቱም የሚፈልጉትን አቅምሰዋል። ቻይና ከአሜሪካ ጋር ለምታደርገው ትንቅንቅ ስልታዊ አጋር ናቸው። ለሩሲያ ደግሞ ተተኳሽና ወታደር በገፍ ያቀርባሉ። ፑቲን የዛሬ 2 ዓመት ገደማ ወደ ፒዮንግያንግ በመጓዝ ከሰሜን ኮሪያ ጋር ሁሉን አቀፍ የስልት አጋርነት ስምምነት ተፈራርመዋል። ይህ ስምምነት አንደኛቸው ቢጠቁ ሌላኛቸው ወታደራዊ ድጋፍ እንዲሰጡ የሚያስገድድ ነው። ይህኔ እኒያ የተገለሉ አምባገነን መሪ በቀጠናው መልክዓ ፖለቲካ ተፈላጊነታቸው እውን ሆነ። ቻይናውያን ኪምና ፑቲን አጥብቀው መዋደዳቸው ስላስቀናቸው ወደ ራሳቸው ለመሳብ ሲሉ ከሰሜን ኮሪያ ጋር የሚካሄደውን የንግድ ልውውጥ በ25 በመቶ አሳድገው ቅድመ ኮቪድ ወደ ነበረበት ምጣኔ ተመለሰ። ኪም ጆንግ ኡን በ2025 በቤጂንግ ታይናሚን አደባባይ ቻይና ጃፓንን ድል ያደረገችበት ቀን በወታደራዊ ሰልፍ ሲከበር ከፕሬዝዳንት ቺ ጂንፒንግና
ቭላዲሚር ፑቲን ጎን ፊታቸው ፈገግታ ተላብሶ በኩራት ሲንጎማለሉ ታይተዋል። የሰሜን ኮሪያ መንግስት የአሸናፊነት ስሜት ስላደረበት የጠብ ያለ በዳቦ ባህሪ ማንጸባረቅ ጀመረም። ከሩሲያና ከቻይና በሚያገኘው ዲፕሎማሲያዊ ከለላ በመታገዝ ጦሩ የባህር ወሰን እየጣሰ ትንኮሳ እንዲፈጽም ያሳል። የተባበሩት መንግስታት ድርጅት ማዕቀብ ትርጉም አጥቷል። ኪም ጆንግ ኡን አሜሪካን በጦርነት ማሸነፍ አላስፈልጋቸውም። ይልቅ ጦርነቱ እጅግ ውድና አስፈሪ መሆኑን በማሳየት ሀያላን ሀገራትን ማስከን ነው ስልታቸው። ከጥቂት ዓመታት በፊት ሰሜን ኮሪያ በባይተዋር መንግስት የምትመራ የቀዝቃዛው ጦርነት ጭንጋፍ የተራበችና የተገለለች ነበረች። ዛሬ ግን ኒውክሌር የታጠቀች በሳይበር ዘረፋ የምትበለጽግና የዓለምን ፖለቲካ የምትዘውር ሀያል ሆናለች። ኪም የመልክዓ ፖለቲካውን ውጥንቅጥ በጥበብ በመጠቀምና ማዕበሉን ጠብቆ በመግዘፍ ልዩ ብቃት እንዳላቸው ለዓለም አስመሰከሩ። የአካባቢያቸውን ፖለቲካ የመቅረጽ አቅማቸው ከመቼውም ጊዜ በላይ ጎልብቷል። ከዚህ ቀደም አሜሪካውያን ነበሩ ቻይናና ሩሲያን አስተባብረው ሰሜን ኮሪያን የሚገድቧት። ዛሬ ግን የሰሜን ኮሪያ የመገዳደር አቅም እጅግ ግዙፍና ዘላቂ እየሆነ መጥቷል። የአሜሪካና የቻይና ውጥረት፣ የሩሲያና ዩክሬን ጦርነት፣ አውሮፓውያን ለትራምፕ መንግስት ያላቸው እምነት መሸርሸር ዓለምን ግራ የምታጋባና ተለዋዋጭ አድርጓታል። ለፒዮንግያንግ ደግሞ እንደ መልካም አጋጣሚ የሚታይ አዲስ የዓለም ስርዓት ሆኖ ተጽዕኖዋ የኮሪያን ወሽመጥ መሻገር ችሏል። ሰሜን ኮሪያውያን ባያድጉምና ነጻነት ባያገኙም ተፈላጊ ሆነዋል። አዲሱ የዓለም ስርዓትም ከተወዳጅ ተፈላጊን ያስበልጣል። ዓለም አቀፉ ማህበረሰብ የዩክሬንን ጦርነትና የሰላማዊ ውቅያኖስን ቀጠና ውጥረት በጥፍሩ ቆሞ በሚከታተልበት በዚህ ፈታኝ ወቅት ኪም ጆንግ ኡን ከእንግዲህ በሕዝባቸው ፊት ስቅስቅ ብለው እንደማያለቅሱ አይጠራጠርም። ኪም ጆንግ ኡን ደቡብ ኮሪያን በግልጽ ወረው የፒዮንግያንግና የዋሽንግተንን ባለስልጣናት ለከባድ አጸፋ አይጋብዙም። ደፋርና አጋጣሚን የሚጠቀሙ መሪ እንጂ ራሳቸውን ለጥፋት የሚዳርጉ አይደሉም። ይሁንና ባጎለበቱት ቁመና ጎረቤቶቻቸውን የማስፈራራትና የማስገደድ አቅማቸው መስፋቱ አሜሪካውያንን አጣብቂኝ ውስጥ ይከታል። ለአብነት የአሜሪካና የደቡብ ኮሪያን ጥምረት ለመፈተሽ እንዲሁም ሩሲያና ቻይና የሚኖራቸውን ምላሽ ለመሰለል ድብቅ ወይም ግልጽ ወታደራዊ እንቅስቃሴ ሊያዙ ይችላሉ። የአይነቱ እርምጃ አዲስ አይደለም። ነገር ግን አሁን ከሩሲያ የሚገኘው የመሳሪያና የቴክኒክ ድጋፍ እንዲሁም የትራምፕ አስተዳደር ለአሜሪካ አጋሮች አለኝታ መሆኑን መቀነሱ ለኪም የልብ ልብ ይሰጣቸዋል። ሰሜንና ደቡብ ኮሪያን እንደሚከፍል ዓለም አቀፉ ማህበረሰብ የተቀበለው የውሃ ወሰን የሚገኝበት ቢጫ ባህር በአሳ ሀብት የበለጸገ ነው። ለደቡብ ኮሪያ ትልልቅ ወደቦችና ከተሞች ይቀርባል። ሰሜን ኮሪያ ለዚህ ወሰን ዕውቅና አትሰጥም። ተደጋጋሚ ውዝግብም ተነስቶበታል። ኪም የዚህን መስመር ዓለም አቀፍ ሕጋዊነት ለመገዳደር የቆረጡ ይመስላል። ይህን የውሃ ክፍል የመንፈስ መስመር ብለው ነው የሚጠሩት። ቻይናውያን በደቡብ ቻይና ባህር ላይ የሚያካሄዱትን የወጋ ነቀል ስልት እሳቸውም ሊሞክሩት ይከጅላሉ። ግልጽ ጦርነት ሳይከፍቱ ነባሩን ወሰን እየተሻገሩ የደቡባን የልብ ትርታ ማዳመጥ ነው ሐሳባቸው። ከወራት በፊት አንዲት የሰሜን ኮሪያ የንግድ መርከብ መስመሩን ጥሳ በመግባቷ ደቡብ ኮሪያውያን ለማስጠንቀቂያ መተኮሳቸው አንዱ ማሳያ ነው። የሰሜን ኮሪያ መንግስት ተደጋጋሚ ትንኮሳና መግለጫ የኪምን እያደገ የመጣ አደጋ የመጋፈጥ ቁመና ያጎላል። በ2022 መጠናቀቂያ አካባቢ የአሜሪካና የደቡብ ኮሪያ ወታደሮች የጋራ የጦር ልምምድ ሲያካሂዱ ምላሽ የሰጡት ከ20 ጊዜ በላይ ባላስቲክ ሚሳኤል በማስተኮስ ነው። አንዱ ሚሳኤል ያረፈው በደቡብ ኮሪያ የባህር ክልል ውስጥ ከሶክቾ ከተማ 64 ኪሎ ሜትር ፈቀቅ ብሎ ነው። እንዲህ ያለ ተግባር ከ1950ዎቹ የኮሪያ ጦርነት ወዲህ የመጀመሪያ መሆኑን ጁንግ ፓክ ፎረን አፌርስ ላይ አስፍረዋል። በ2022 በአጠቃላይ 70 ጊዜ ያክል ሚሳኤል ማስተኮሳቸውን በታሪክ ከፍተኛው ነው። በ2023 ማብቂያ ደግሞ የአባታቸውና የአያታቸውን የሰላማዊ ውህደት ፖሊሲ በመሻር ደቡብ ኮሪያን በጠላትነት ፈርጀዋል። የሀገራቸው ኒውክሌር ኃያልና ዝግጁ እንደሆነ ስለመናገራቸውም በመንግስት መገናኛ ብዙሃን ተዘግቧል። የአሜሪካ ኒውክሌር ተሸካሚ መርከብ ለጋራ ልምምድ ደቡብ ኮሪያ ስትደርስ አገራቸው ቀድማ እንደምታፈነዳ ኪም ማስጠንቀቃቸውም አይረሳም። የዛሬ ዓመት አካባቢ አዲስ ግዙፍ የጦር መርከባቸውን አሳይተው በአሜሪካና በደቡብ ኮሪያ ጥቃት ቢከፈት በኒውክሌር አጸፋ የሚሰጥበትን አቅም የሚያጠናክር ወታደራዊ ልምምድ እንዲካሄድ አስደርገዋል። የአሜሪካ የኒውክሌር ጥበቃና ሰራዊት ደቡብ ኮሪያን
ከሰሜኗ ትንኮሳ ለመከላከል ለዓመታት ዋስትና ሆኖ ቆይቷል። ነገር ግን በሩሲያ ድጋፍ የሰሜኗ ወታደራዊና የኒኩሌር አቅም መጠናከር ለኪም የልብ የሰጣቸው ይመስላል። የዛሬ 3 ዓመት ከመንፈቅ የአሜሪካ ደህንነት ሰራተኞች ኪም ኒኩሌር ስለታጠቁ አሜሪካና ደቡብ ኮሪያ እንደማይደፍሯቸው በማመን ያሻቸውን ከመፈጸም ላይመለሱ እንደሚችሉ ጥርጣሬያቸውን አሳውቀዋል። የቻይናና ሩሲያ ተቃውሞ እንደማይገጥማቸውም ይተማመናሉ። የቻይና መንግስት ሰሜን ኮሪያና ሩሲያ በመሰረቱት የጠበቀ ግንኙነት ውስጥ እንደሌለበት ለአሜሪካውያን ለማሳየት ይሞክራል። የናንጂንግ ዩኒቨርሲቲ የዓለም አቀፍ ግንኙነት ትምህርት ክፍል ኃላፊ ዙፌንግ የሩሲያና የሰሜን ኮሪያ ግንኙነት ወደ ወታደራዊ ጥምረት መሸጋገሩ የቀዝቃዛውን የዓለም ጦርነት ዘመን ይመስላል ይላሉ። ቻይናውያን ደግሞ ወደ 1950ዎቹ ለመመለስ እንደማይፈልጉ ነው የገለጹት። ሆኖም ኪም በቀላሉ የሁለቱም መንግስታት መሪዎች ለየአገሮቻቸው ብሔራዊ ጥቅም ወደማይበጅ ሁኔታ ሊከቷቸው ይችላሉ። ቻይና በሰሜን ኮሪያ ኢኮኖሚ ላይ ያላትን ከፍተኛ ድርሻ ጥያቄ ውስጥ ይከቱ ይሆናል። ወይም ከሩሲያ የሚያገኙት ወታደራዊ ድጋፍና ዕውቀት ካላረካቸው ዩክሬንን ለመውጋት የሚያደርጉትን ተሳትፎ በመቀነስ ፑቲንን ከማዳከም አይመለሱም። የሰሜን ኮሪያ መንግስት ከ2022 ወዲህ የሩሲያን የውጭ ጉዳይ ሚኒስቴርና የመከላከያ ተቋማት መረጃ መጥለፍ መጀመሩ የኪምን አለመርካት ያመለክታል። በፎሬን አፌርስ መጽሔት ላይ የሰፈረው አተታ የሰሜን ኮሪያ መንግስት ከእንግዲህ ባይተዋር አለመሆኑን የሚያስረዳው በርካታ የመልክዓ ፖለቲካ መጫወቻ ካርታ እጁ ማስገባቱን በመጥቀስ ነው። ኪም እንደ አባታቸውና አያታቸው ታላላቅ ጎረቤቶቻቸውን የማግባባት የማስፈራራትና የማበሳጨት ጥበብ ተክነዋል። ባለፉት 5 ዓመታት የሰሜን ኮሪያ የውስጥና የውጭ ገጽታ በከፍተኛ ሁኔታ ስለተቀየረ ኪም የሚወስዱት እርምጃ ነባሩን የሚለውጥና ግራ የሚያጋባ በመሆኑ ከአውሮፓ እስከ እስያ የተዘረጋውን የአሜሪካ የጥቅም ሰንሰለት በቀላሉ የመጉዳት አቅም ፈጥረዋል። ከዚህ ቀደም አሜሪካውያን የኮሪያን መንግስት ለማግባባት ማዕቀብ ስለማላላት፣ ስለ ኢኮኖሚ ድጋፍና ሰብአዊ እርዳታ ይሰብኩ ነበር። ከእንግዲህ ግን እጅግ የላቀ መደለያ ማቅረብ ይጠበቅባቸዋል። አዳዲስ የግንኙነት መረብ፣ ያልነበረ አቅምና ኃያል ኒውክሌር መጎናጸፏን አሜሪካውያን ግምት ውስጥ ማስገባት ይኖርባቸዋል። ምክንያቱም ኪም ግባቸውን ለማሳካት በዲፕሎማሲ አለዚያም በጦርነት ወይም በሁለቱም ቢነሱ በኮሪያ ልሳነ ምድር የሚከሰተው ቀውስ እዚያው ተወስኖ አይቀርም። ሰውየው ኃያላን አገራትን እርስ በርስ በማላተም የግል ጥቅማቸውን ለማስከበር የሚከተሉት ረቂቅ ዲፕሎማሲ ቀይሰዋል። ነባሩን ሁኔታ ለመለወጥ ለሚወስዱት ወታደራዊ እርምጃ የሚቀሰቀስባቸውን ዓለም አቀፍ ተቃውሞ ለማለሳለስ አይቸገሩም። ለምሳሌ ሰሜን ኮሪያ ወታደራዊና የንግድ መርከቦች በቢጫ ባህር ወሰን ጥሰው የደቡባን ዓሳ ማጥመጃ ጀልባዎች ቢያውኩ ማናባከና ሊላቸው ይደፍራል። የተኩስ አቁሙን ስምምነት ጥሰው አለዚያም የባህር ወሰኑን ሕጋዊነት ሽረው ጦርነት ቢያውጁ ምን ሊፈጠር ይችላል? የሁለቱ ሀገራት ወታደሮች 4-5 ጊዜ ተኩስ ተለዋውጠዋል። ያኔ ሰሜኗ ፍጅቱን አደገኛ የሚያደርገው ትጥቅ አልነበራትም። ዛሬ ግን እጅግ ዘመናዊና የተራቀቀ መሳሪያ ባለቤት ነች። ጦር ሜዳ ላይ የሚጠመድ ኒኩሌር ከመጠቀም የሚያግዳት አይኖርም። ይህም በደቡብ ኮሪያና በአሜሪካ ጦር መካከል ያለውን ቅንጅት ያወሳስበዋል። ዶናልድ ትራምፕ መዘዙ ወደማይተነበይ ጦርነት ከመግባት ዲፕሎማሲን ሊያስቀድሙ ይችላሉ። ርዕሰ ጉዳዩም ከኒኩሌር መርሃ ግብሩ ይልቅ የባህር ወሰን ይሆናል። በዚህም ደቡብ ኮሪያ ከአሜሪካ የምታገኘውን የመከላከያ ዋስትናና ሰሜኗን ትጥቅ ለማስፈታት የተያዘው ውጥን ጥያቄ እንዲነሳበት ያደርጋል። ቻይና ወታደራዊ ግብግብ ስለማትፈልግ በአሜሪካና በሰሜን ኮሪያ መካከል ውይይት መካሄዱን ትደግፋለች። ውይይቱ የአሜሪካና ደቡብ ኮሪያን ትብብር የሚያዳክም ከሆነ ኪም ትልቅ ድል ይቀዳጃሉ። ሰውየው እጃቸው የገባውን መጫወቻ ካርታ በመጠቀም በቀላሉ ቺንና ፑቲንን ወደማይመርጡት ሁኔታ ሊዘፍቋቸው እንደሚችሉ የፎሬን አፌርስ ጽሑፍ ያትታል። የደቡብ ኮሪያ መንግስት ለዩክሬን የሚሰጠውን ድጋፍ እንዲያቆም የማስገደድ አቅምም አላቸው። የሲኦል ባለስልጣናት በ2024 ለዩክሬን መልሶ ግንባታና ለሰብአዊ እርዳታ $400 ሚሊዮን አበርክተዋል። በአነስተኛ ወለድ የሚከፈል $2 ቢሊዮን የኢኮኖሚ ማነቃቂያ ብድርም ለመስጠት ቃል ገብተዋል። የዩክሬን ድጋፍ መቀነስ የደቡብ ኮሪያና የአውሮፓን ግንኙነት ያሻክራል። ኪም ጆንግ ኡን ለደቡብ ኮሪያ በጎ ስሜት ካንጸባረቁ ለሰሜኗ ስሱ ልብ አለው የሚባለው የሴውል አስተዳደር በቸልተኝነት አልፎም ከ2019 ወዲህ እንደ በረዶ የቀዘቀዘውን የሁለቱን መንግስታት ግንኙነት በማሟሟቅ በጦርነት ሳቢያ የተነጣጠሉ ዘመዳሞችን ለማጠያየቅ መሞከሩ አይቀርም። ኪም ከዚህ የዲፕሎማሲ ድል ነዳጅና
የረቀቀ ወታደራዊ ቴክኖሎጂ ከሩሲያ ይረከባሉ። ሩሲያውያን በበኩላቸው ለዩክሬን የሚሰጠው ድጋፍ ስለሚቀንስ ይደሰታሉ። በደቡብ ኮሪያና በአውሮፓ መካከል ቅራኔ ሲፈጠር ደግሞ ለሰሜን ኮሪያና ሩሲያ ትልቅ ውጤት ይሆናል። 전투적 공허와 감사의 인사를 보냅니다. በኮሪያ ልሳነ ምድር የቻይናና የሩሲያ መንግስታት ፍላጎት አይጣጣምም። ቻይናውያኑ ስክነት ይወዳሉ። ሩሲያውያን ግን በአንድ ጉዳይ ላይ ትኩረት መደረጉን አይፈልጉም። ይህ ጠባይ ኪም ጆንጉን የሁለቱን ሀገራት መሪዎች ለማቃቃር ካሰቡ የሚጠቀሙበት መቆመሪያ ነው። ኒውዮርክ ታይምስ እንደደረሰበት በጠቀሰው መረጃ የሩሲያ የደህንነት ክትትል ሪፖርት ቻይናን በጠላትነት ይፈርጃል። የቻይና ባለስልጣናትና ባለሙያዎች ከአሜሪካ አቻዎቻቸው ጋር በሚያደርጉት የግል ውይይት ሩሲያውያን ለሰሜን ኮሪያ የሚያካፍሉት ወታደራዊ ቴክኖሎጂ ኪምን ለትንኮሳ ሊያደፋፍራቸው ይችላል የሚል ስጋት እንዳሳደረባቸው መግለጻቸውን ፎሬን አፌርስ ዘግቧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዛሬ 2 ዓመት ወደ ፒዮንግያንግ ያደረጉት ጉዞ ከሩብ ክፍለ ዘመን ወዲህ የመጀመሪያው ነው። እጅግ አስደናቂ አቀባበል ተደርጎላቸዋል። ፒዮንግያንግ በሩሲያ ሰንደቅ ዓላማና በፑቲን ምስል አሸብርቃ ታይታለች። የክብር ዘብ ሰልፍና ፊኛ የያዙ ሕፃናት ትርኢትም አጅቧቸዋል። በእርግጥ እንዲህ አይነቱ ድምቀት በሰሜን ኮሪያ ፖለቲካ ውስጥ የተለመደ ነው። ፑቲንና ኪም ያካሄዱት ስብሰባ ይዘት ግን ያልተጠበቀ እንደነበር ኦሪያና ስካይለር ማስትሮ አደገኛ ግንኙነት ሩሲያ፣ ቻይናና እያደገ የመጣው የሰሜን ኮሪያ ስጋት በሚል ርዕስ ፎሬን አፌርስ መጽሔት ላይ ሰሞኑን አስነብበዋል። ሁለቱ መሪዎች የተፈራረሙት ሁሉን አቀፍ ስልታዊ አጋርነት ሩሲያ በዩክሬን ላይ ጦርነት እንደከፈተች በዝግታ ሲገነባ ለቆየው ግንኙነት ሕጋዊነት ሰጥቶታል። እሱም ከዓለም መድረክ በተገለሉ ሁለት ኒውክሌር ታጣቂ ሀገራት መካከል የተመሰረተ ወታደራዊ ትብብር ነው። እስከ 2025 የመጀመሪያ ወራት የደቡብ ኮሪያ የስለላ ተቋማት ባደረጉት ክትትል ዩክሬንን ለመውጋት የዘመቱት የሰሜን ኮሪያ ወታደሮች ቁጥር 15000 እንደደረሰ ተረድተዋል። የአጋርነት የሩሲያን ጦር የመዋጋት አቅም አጎልብቶታል። የሰሜን ኮሪያ መደበኛ ሰራዊት እንደ ደካማ ቢቆጠርም መድፍ ለመተኮስና ሚሳኤል ለማስወንጨፍ የሚበቃ ክህሎት አዳብሯል። የሩሲያ ጦር ከሚተኩሰው ጥይት ግማሽ ያህሉን የሚያገኘውም ከሰሜን ኮሪያ ነው። እንደ ዩክሬን ወታደራዊ ስለላ ተቋም ክትትል ውጤት ሰሜን ኮሪያውያን ከ2023 ወዲህ ለሩሲያ 6.5 ሚሊዮን የሚጠጋ የመድፍ ቅንቡላ አቅርበዋል። የረጅም ርቀት መድፍና የሮኬት ማስወንጨፊያም እንዲሁ። ይህ አጋርነት የኮሪያን ልሳነ ምድር ይበልጥ አደገኛ እያደረገው ነው። ሰሜን ኮሪያውያን ሩሲያ ወታደራዊ አቅምና ጦርነት የማካሄድ ልምድ ቀስመዋል። የኢኮኖሚና ዲፕሎማሲ ትስስሩም ሰሜን ኮሪያ ለብዙ ዓመታት በቻይና ቁጥጥር ስር እንድትቆይ ያደረጋትን ጫና ቀንሶላታል። አሁን ሰሜን ኮሪያውያን በመደበኛ ወታደራዊ ኃይላቸው ላይ መተማመናቸው ጨምረዋል። ሁለቱን አያላን ማለትም ሩሲያና ቻይናን እርስ በርስ በማላተም የግል ጥቅማቸውን እንደሚያስከብሩ ስለሚሰማቸው ከምንጊዜም የበለጠ ነጻነት አግኝተዋል። ጎረቤታቸውን ደቡብ ኮሪያን ወቅተው ጦርነት ቢቀሰቀስ ከአሜሪካ ባለፈ ሩሲያና ቻይናንም ይጎትታል። የአሜሪካ ባለስልጣናት በኮሪያ ልሳነ ምድር ሰላምን የማስጠበቅ ከፊል ኃላፊነት ለሴውል መንግስት አሳልፈው ለመስጠት ተስፋ አድርገው ነበር። ሰሜኗን መከላከል ማለት ቻይናና ሩሲያን እንደመገደብ ይቆጠራል። ደቡብ ኮሪያውያን ይህንን ኃላፊነት ብቻቸውን ሊወጡት አይችሉም። አሜሪካውያን በዚህ አደገኛ ወቅት ወደ ኋላ ማፈግፈጋቸው የጦርነቱን ስጋት ነው የሚጨምረው። ቢወዱም ቢጠሉም ተጠልፈው ይገቡበታል። ሁሉም ደግሞ ኒውክሌር አላቸው። የኮሪያ ልሳነ ምድር በ1950 ነው ወደ ውጊያ ቀጠናነት የተሻገረው። የሰሜን ኮሪያ መንግስት ሰራዊት በኮሚኒስት ቻይናና ሶቪየት ኅብረት አይዞባይነት ደቡብ ኮሪያን ሲወር መቀስቀሱ አይዘነጋም። አሜሪካውያን ደቡብ ኮሪያን ለመታደግ የ16 ሀገራትን ሰራዊት አስተባብረው አዘመቱ። ቻይናውያን ደግሞ ሰሜን ኮሪያን በመርዳት ተሳትፈዋል። ከ3 ዓመታት በኋላ በተካሄደ አሰልቺ ድርድር የተደረሰው የተኩስ አቁም ስምምነት በሁለቱ ሀገራት መካከል እንደ ድንበር የሚያገለግለውን ከወታደራዊ እንቅስቃሴ ነፃ ቀጠና ሰመረ። ስምምነቱ ሰላም የሚለውን ሐሳብ ባለማካተቱ ግን ሀገራቱ አሁንም በጦርነት ሁኔታ ውስጥ እንዳሉ ይቆጠራል። በ70 ዓመታት በቀጥተኛ ግጭትና ትንኮሳ የተኩስ አቁም ስምምነቱን ደጋግመው ፈትነውታል። በ1968 ሰሜን ኮሪያውያን የደቡባን ፕሬዝዳንት ፓርክ ቹንግሂን ለመግደል ከ30 በላይ ሰላዮችን ሴውል ውስጥ አሰማርተው ነበር። በ1970ዎቹ ደግሞ ወታደራዊ እንቅስቃሴ እንዳይደረግበት በተከለለው ቀጠና ሚስጥራዊ ዋሻ እንደተፈለፈለ ተደርሶበታል። በቢጫ ባህር ላይ በ1992 በ2002 እና
በ2010 እጅግ አሳሳቢ ደረጃ ላይ ደረሰ ግጭትም ታይቷል። የሰሜን ጦር ቼኦራን የተባለች የደቡብ ኮሪያ የጦር መርከብ በማስመጥ 46 ባህረተኞችን ገድለዋል። በልሳነ ምድሩ በ1990ዎቹ የኒውክሌር ውጥረት ሁሉ ተቀስቅሶ ነበር። የሰሜን ኮሪያ ሰራዊት ከ2006 እስከ 2017 6 ጊዜ ኒውክሌር ቦምብ ለሙከራ ፈንድቷል። በ2017 ደግሞ አህጉር አቋራጭ ሚሳኤል ፈትሾ አሜሪካን የመምታት አቅም እንዳለው አስመስክሯል። ኪም እንዳሉት ሰሜን ኮሪያ ስጋት የመፍጠር ኃያል አቅም አዳብራለች። በዩክሬን ጦርነት ላይ ወታደራቸው መሳተፋቸውም ለውጊያ እያበቃቸው ነው። በእርግጥ በኮሪያ ልሳነ ምድር ላይ ሊከሰት የሚችል ጦርነት ከዩክሬን ጋር ፍጹም ተመሳሳይነት ላይኖረው ይችላል። ደቡብ ኮሪያ ግማሽ ሚሊዮን ወታደሮችና ዘመናዊ ቴክኖሎጂ የታጠቀ ጠንካራ ጦር አላት። 28500 የአሜሪካ ሰራዊትም በቀጠናው ሰፍሯል። ሆኖም ሰሜን ኮሪያውያን የራሳቸው ብልጫ ያጡም። ከ10 ሚሊዮን በላይ ሕዝብ የሚኖርባት ሴኡል ከወታደራዊ እንቅስቃሴ ነፃ ከሚባለው አካባቢ 48 ኪሎ ሜትር ርቀት ላይ ነው የምትገኘው። የሰሜን ኮሪያ 6000 የመድፍ ላንቃ ተደግኖባታል። ሰሜን ኮሪያውያን የደቡብ ኮሪያና አሜሪካን መከላከያ ለማዳከም በከባድ መድፋቸው ይተማመናሉ። ወደ ሩሲያ የተላኩት በሺዎች የሚቆጠሩ የሰሜን ኮሪያ ወታደሮች ዘመናዊ መሳሪያን ስለመጠቀም፣ ሰው አልባ አውሮፕላኖችን ስለማብረር፣ ፈንጂ ስለማጽዳትና ስለ ኤሌክትሮኒክ ጦርነት ልምድ እየቀሰሙ ነው። ከዚህም በላይ ሩሲያ ለሰሜን ኮሪያ ዘመናዊ የሳተላይት ቴክኖሎጂ፣ የሰው አልባ አውሮፕላን ማሰናከያ ጥበብና የኤሌክትሮኒክ መገናኛዎችን የሚያውኩ መሳሪያዎችን እያቀረበችላት ነው። ከዓመት በፊት እንደተዘገበው ሰሜን ኮሪያውያን በኒውክሌር ኃይል የሚቀስፉ ባህር ሰርጓጅ መርከቦችን የሚገነቡበት ክህሎት ከሩሲያ ተምረዋል። ይህ ሁሉ እድገት ነው ኪም ጆንግ ኡን በራሳቸው ላይ ያላቸውን እምነት አሳድጎት ለትንኮሳ ያደፋፍራቸዋል በሚል የሚፈራው። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በ2024 ውይይቱ በሰሜን ኮሪያ ላይ የተጣለው ማዕቀብ እንዲራዘም የቀረበለትን የውሳኔ ሐሳብ ማጽደቅ ያልቻለው ድምፅን በድምፅ የመሻር መብት ያለው የሩሲያ መንግስት ውድቅ ስላደረገው ነው። ይህም ዓለም አቀፉን ቁጥጥር አላልቶታል። የቻይና መንግስት በበኩሉ በልሳነ ምድሩ የሩሲያ ተጽዕኖ መጨመር ስላሳሰበው ከሰሜን ኮሪያ ጋር የበለጠ ለመቀራረብ ይሞክራል። የቻይናና የሰሜን ኮሪያ ከፍተኛ ባለስልጣናት ተደጋጋሚ ስብሰባ ያካሂዳሉ። ኪም ወደ ቤጂንግ ተጉዘው ከሺ ጂንፒንግ ጋር ተወያይተዋል። ቻይናውያን ሰሜን ኮሪያን ከነ ኒውክሌር ኃይሏ ሊቀበሏት የፈቀዱ ይመስላል። አሜሪካውያንም የሰሜን ኮሪያና የሩሲያ ግንኙነት መጠናከር የልሳነ ምድሩን ግጭት የመቆጣጠሩን ዕድል እያጠበበው መምጣቱን ተረድተው ከሁኔታው ጋር የመላመድ ግዴታ ወድቆባቸዋል። በኮሪያ ልሳነ ምድር ላይ ጦርነት ቢቀሰቀስ መመከት የሚኖርባቸው ሰሜን ኮሪያን ብቻ አይደለም፣ ሩሲያና ቻይናን የሚያጠቃልል አዲስ ምዕራፍ ተከፍቷል። የነገ ሰው ይበለን። ሻሎም፣ አሜን።